ሩታን ሄርሜላ ማለት ነው። አንቺን ሳይ እግዚአብሔርን ሴትነቴን ጠላሁኝ። በዚህ ልክ በግድ አንድ ባለትዳር የሆነን ወንድ እኔን ካልወደድከኝ ምን አስነክታው ነው መኪና ወርቅ በግ ሲገዛላት እምቢ ያለችው ሚስቱ ዛሬ ባንዴ ተገልብጣ እሱንም የቀረበችው የሆነ ነገር አስነክታው ነው? እኔ ራሴን ማመን አቃተኝ። እንቅልፍ ሁሉ አልወስዳለኝ። አይውሰድሽ፣ እንደው እውነት አይውሰድሽ እንቅልፍ። እድሜ ዘላለምሽን እንቅልፍ እንዳጣሽ ኑሪ። እንደው ምን አይነት ሴት ነሽ አንቺ? ምንድን ነው በዚህ ሌላ ፈላጊ የለሽም እንዲህ ካብርሽ ውጪ? ባይሆን ሩታ ሳትሆን አንቺ ራስሽ ልጁ ምን አስነክተሽ ነው? አንቺን ሲያይ በዚህ ንክ ፍዝዝ ድንዝዝ የሚለው ለምቦጩን ሁሉ የሚጥለው አብርሽ ባይሆን አንቺ ምን አስነክተሽ ነው? እሷማ ምን ታስነካዋለች? ነገረሽ እኮ በቃ የፈለገችውን ታድርገኝ። ሩታን አውቃታለሁ። ምንም ነገር አድርጋብኝ አይደለችም። እንደዚህ አይነት ልጅ አይደለችም አለሽ እኮ። ውጡ፣ አታስፈልጉኝም፣ ትጉዳኝ አላችሁ እኮ ከና ጨብጫብሽ ጭምር ማለት ነው። ቡሩክ አቤል በጣም አጨብጫቢ ናችሁ። ፍቅር እንደዚህ አይደለም በአንዴ ተቀይራ እንደዚህ የሆነችበት ምክንያትማ የሆነ ምክንያት አላት። ወይም ደግሞ ሄርሜላ ልትበቀል ከሄርሜላ ጋር እልህ ይዟት ነው። ሶስታችን ቆመን ስናወራ በአንዴ ተገልብጣ አባቴ ምናምን ያለች ሄርሜላ ልትበቀል ቀንታን የመጣችሁ እንጂ ፍቅር አይደለም። አብርሽ አይንን ግለጥ፣ አይናችሁ ይጥፋ፣ አይናችሁን ያጥፋው። እኔ እንደናንተ አይነት ባለጌ ሰዎች እንደ ሄርሜላ አይነት ርካይ ሴት እኔ እሷን ሳይ እግዚአብሔርን ሴትነቴን ነው። አንቺ በዚህ ልክ ሮሞ ድረስ ሄደሽ ወንድ ልጅ በዚህ ልክ መለማመጥ። አሁን እኮ በአብርሽ እንትን ውስጥ እኮ አንቺ ረክሰሻል፣ ወርደሽበታል። ያለሱ ወንድ እንደማይፈልግሽ ነው ያሳየሽ ወደ አብርሽ። እግዚአብሔርን ያለሱ ወንድ እንደማይፈልግሽ በግ ይዞላት ሲሄድ በግ ይዞላት ሲሄድ መኪና ይዞላት ሲሄድ ወርቅ ይዞላት ሲሄድ እምቢ ያለችው ለአባቱ እምቢ ያለችው ለወንድሙ እምቢ ያለችው በአንዴ ተገልብጣ ምን ብታስነካው ነው? አብርሽ አብረ ምግብ በልታል ከሩታ ጋር የሆነ ነገር ጠጥታል። ምናልባት የሆነ ነገር አርጋብከው አንቺ ያረግሽውን ነው አይደል ሩታ ያረገች የሚመስልሽ? አንቺ ያደረግሽው ሩታ ያደረገች ይመስልሻል አይደል? አንቺማ እዛ ሰዓት ላይ የሆነ ነገር አድርገሽበት ሰጥተሽዋል። ስለዛ በተገላቢጦሽ የራስሽን ሌላ ሰው ያደረገ እየመሰለሽ ነው አይደል? አንቺ በዚህ ንክ ቆንጆ ነሽ፣ ብዙ ፈላጊ ኖርሽ። ምንድነው አንድ ወንድ ባለትዳር ላይ እንደዚህ ተንጠልጥለ በግድ የኔ ካልሆንክ እወዳለሁ አፈቅራለሁ ከህይወቴ ውጭ ያልከውን ደግሞ ረስቻለሁ አትርሺ። ለምንድነው የምረሽ ብሎሻል። የመርሳት ነው። ከህይወቴ ውጭ ያልከኝን ረስቻለሁ። በፈለከኝ በከፋ ሰዓት አለው ከጎን አትርሺው። ለምንድን ነው የምረሺው? ከህይወታችን ውጪ ሩታ እንደዚህ አይነት ልጅ አይደለችም። አትጎዳኝም። ከጎዳችኝም ትጉዳኝ። እንደዚህ አይነት ልጅ አይደለችም። ከህይወታችን ውጡ አላችሁ እኮ። እስቲ አንድ ወንድ ልጅ ሩብ ድረስ ሄደሽ በዚህ ንክ መለማመጥ። እንቅልፍ አልወስዳለኝ የሆነ ነገር እንደው እንቅልፍ አይወሰድሽ አንቺ እድሜ ልክሽን። እንደው የእውነት ሄርሜላ በጣም ከምልሽ በላይ ርካሽ የረካሽ ሴት ነሽ። አንድ የቡታጀራ ወንድ አንድ ብቻ ነው እንዲ ያለው ቡታጀራ ላይ አብርሽ ብቻ ነው እንዲ ወንድ ያለው። በዚህ ንክ ልመና አይንን ግለጥ፣ አይናችሁ ይጥፋ። ምድር አቃጣሪ ምድረ ሸፋፋ ማለት ነው። አይናችሁ ጥፍት ይበል። እናንተም ብሎ ደግሞ አይን አስገላጭ። አይኑንማ ገልጦ እኮ ሚስቱን መረጠ እኮ። አይኑን ገልጦ ሚስቱን መረጠ። አይኑን ጨፍኖ የነበረው ከሄርሜላ ጋር በነበረበት ሰዓት ነበረ። አሁንማ እኮ አይኑን ገለጠና ሚስቱን መረጠ እኮ። አይናችሁ ጥፍት ይበልና ብሩክና ቤን ማለት ነው። የልጁ እናት እኮ ናት። እናንተ ምነው አብርሽና ሄርሜላ ካልተለያየ ሞተን እንገናኛለን አላችሁ? እሳ በዚህ ልክ እንቅልፍ አልወስዳለኝ እኮ አብርሽዬ የሆነ ነገርም አድርጋው ነው እኔ ላንተ እንደዚህ። አንቺ ውለታና ፍቅር መለየት አቅቶሻል እንዴ? ያረግሽለት እኮ ውለታ ነው እንጂ ፍቅር አይደለም። እንዴች ምን ትንበዛበዛለሽ? በእግዚአብሔር አረ ተይን ሄርሜላ ተይ፣ ውጪ ከህይወታቸው ውስጥ። አንቺ በግድ የሚሆን ፍቅር የለም። ነገ በግድ አብርሽ እንኳን ቢያገባሽ ይንቅሻል እንዴ? ምን አይነቷ ርካሽ ናት? የልጁ እናት ናት። መረጣት በቃ። በፊትም መርጧት ነው እንዲያገባትና የወለደላት። አሁንም አይኑን ገለጠ። በፊት ከአንቺ ጋር አይኑን ጨፍኖ ነበር። አሁን አይኑን ገልጦ ሚስቱን መርጧል። አለቀ። አንቺ ያደረግሽውን ሌላ ሰው የሚያደርግ ይመስል አንቺ ራሱ በሰዓቱ ላይ የሆነ ነገር አድርገሽ ሰተሽዋል። አንቺ ያደረግሽውን ሩታም ያደረገችው እየመሰለሽ ነው አይደል? እሷ ሚስቱ ስለሆነች ነው የመረጣት ምንም ቢሆን ማለት ነው እንዴ። አረ ሄርሜላ ተይ። ሴት ልጅ በዚህ ንክ ስትረክስ ይደብራል፣ ያስጠላል። ለተመልካችም ለራስሽም ይደብራል። ነገ ጠዋት ይህን ቪዲዮ መለስ ብለሽ ሌላ ሰው አግብተሽ ፍቅር ጀምረሽ ስታዩ የእውነት እኔ እንጃ መፈጠርሽን ትጠይዋለሽ። ይህን ቪዲዮ ስታይ ማለት ነው። በዚህ ንክ ወንድ ልጅ መለመን ምንድን ነው? አንቺ የሚፈልግሽ የለም እንዴ? የሩታን ጦስ ጥንቡሳሱ ሰጅና እንዴ? ለምን ልጁ ወደ ፍቅሩ
አብርሽ ደግሞ ምንድን ሄርሜላ ስታይ ሁለመናን የምጥለው ፊትህን ትጠላለህ። አሳዛኝ ነገሩ ያረገችብህ ነገር ነው። አልፈርድብህም። ፊቱን ይጥላል፣ እንቦጩን ይጥላል፣ ሁሉ ነገሩን ነው የሚጠላው እሷን ሲያይ። እንዲህ ኧረ አብርሽ ንቃ። አንቺ ሴትዮ ኧረ ተይን በናሽ። እኛንም ተመልካቾች ፍችን። ሙዚቃው በነገራችን ላይ ተመችቶናል። አይሆንሽም ሲሉኝ ሁሉንም ትቼ ያልሽው እኛ እኮ ብለንሽ ነበረ። ሙዚቃው እኛ ቅመሞች ነበረን የጋበዝንሽ። አይንሽን ግለጪ፣ የአብርሽ የልጅ አባት ነው፣ ባለትዳር ነው፣ ታይ ስንልሽ እምቢ ብለሽ ነበረ። እኛንም ሙዚቃ የጋበዝንሽ እንጂ ዘመዶችሽ አይደሉም። እሺ እንዴ በዚህ ልክ ምንድን ነው ሙጥኝ ማለት ባለትዳር ወንድ ላይ እንዴ? አረ ለተመልካች ራሱ ደበርሽ። ሴትነታችንን በአንቺ ምክንያት ጠላውን። እግዚአብሔርን ለመጀመሪያ ጊዜ ሚዲያ ላይ ሙጥኝ ብላ ባለትዳር ወንድ የኔ ካልሆነ ብላ በይሉንታ አስራ ልታገባ የፈለገች የመጀመሪያ ሴት። መሸለም አለብሽ አንቺ። ቲክቶከሮች አዋርድ ሲሸልሙ አንቺንም በዛው በዚህ አይነት ሁኔታ ቢሸልሙሽ ጥሩ ነበረ። እንዲ